ጤና ይስጥልኝ አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ቻይና በዩክሬን ይሰማራል ከተባለው የአውሮፓ የሰላም አስከባሪ ኃይል ጋር ልትሳተፍ ትችላለች የሚባለው ወሬ ከእውነት የራቀ ነው ስትል ማስተባበሏ ተሰምቷል። ቻይና ለሩሲያና ዩክሬን ጦርነት ዲፕሎማሲያዊ መፍትሄ እንጂ ሰላም አስከባሪ ወደ ዩክሬን ማስገባት ጦርነቱን ያባብሰዋል ስትል ትሞግታለች። ሌላው መረጃም የአሜሪካ ከፍተኛ ባለስልጣናት ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደውን ጥቃት በተመለከተ መረጃ በማጋራት ታቸው ከፍተኛ ቁጣን ቀስቅሷል። ይህ የሲግናል ቡድን ብሔራዊ ሚስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉን ዋይት ሀውስ አረጋግጧል። በአትላንቲክ መጽሔት የሚሰራው ጄፍሪ ጎልድበርግ እንዳለው ምክትል ፕሬዚዳንት ጄዲ ቫንስን የመከላከያ ጸሐፊ ፔት ሄግሴት የሚገኙበት ቡድን ውስጥ ነው እየተቀላቀለው። ጋዜጠኛው ቡድን ውስጥ እንዲገባ ስለመደረጉ በአትላንቲክ ላይ ተጽፏል። ቡድኑ ምናልባትም ሐሰተኛ ሊሆን እንደሚችል አስቦ ነበር። ሆኖም ግን በየመን ስለታቀደ ጥቃት ቡድኑ መረጃ ሲለቅ በጣም ነበር የተደነቀው። የሁቲ ባለስልጣን በኤክስ ገጻቸው እንዳሉት በአሜሪካም የአየር ጥቃቱ 53 ሰዎች መግደላቸው ይታወሳል። ሌላው መረጃ የቱርክ ፕሬዚደንት ረሲፕ ጣይብ ኤርዶሃን በሀገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አድርገዋቸዋል። በኢስታንቡል አመፅ የተቀሰቀሰው የኤርዶሃን ዋነኛ ተቀናቃኞት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኢክራም ኢማሞግሉ ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው ተብሏል። የሪፐብሊካን ፒፕልስ ፓርቲ አባል የሆኑት ኢክራም ኢማሞግሉ ከቱርክ ፕሬዚደንት ረሲፕ ጣይብ ኤርዶሃን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ እንደሆኑ ይነገርላቸዋል። የተቃዋሚ ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ ተሰብስበዋል። እሁድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይት ተኩሶ እንደነበርም የሚዘነጋ አይደለም። ኢማሞግሉ ከከንቲባነታቸው የታገዱ ሲሆን የቀረበባቸውን ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶሃን በበኩላቸው ይህንን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳ ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ ዕለት የታየው ከባድ ግጭት እንዳይደግም የሰጋው የከተማዋ ፖሊስ አድማ በመተኛው ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎችን በቁጥጥር ስር መዋሉ ተዘግቧል። ሌላው መረጃም የአሜሪካ የገንዘብ ድጋፍ መቋረጡ በየቀኑ ተጨማሪ 2000 አዳዲስ በኤችአይቪ የሚያዙ ሰዎች እንዲኖሩና በሚቀጥሉት 4 ዓመታት ውስጥ ከ6 ሚሊዮን በላይ ሰዎች እንዲሞቱ ያደርጋል ሲሉ የዩኤን ኤድስ ኃላፊ አስጠነቀቁ። በፈረንጆቹ በ2004 በኤችአይቪ ኤድስ ይሞቱ የነበሩ ከ2 ሚሊዮን በላይ ሰዎች ቁጥር በ2023 ወደ 600 ሺህ መቀነስ ተችሎ የነበረ ቢሆንም የትራምፕ አስተዳደር ውሳኔ ግን ኤችአይቪን በመከላከል ረገድ የሚደረገውን ዓለም አቀፍ ጥረት ይቀለብሳል እየተባለ ነው። የዩኤን ኤድስ ዋና ስራ አስፈጻሚ ዊኒ ቢያሚኒ የአሜሪካ መንግስት ለኤችአይቪ ፕሮግራሞች የሚደረግ የገንዘብ ድጋፍን ጨምሮ የውጭ እርዳታን ለማቆም መወሰኑ ከወዲሁ አስከፊ መዘዝ እያስከተለ ነው ሲሉ ተደምጠዋል። በተለይ ሴቶችና ልጃገረዶች ከፍተኛ ጉዳት እየደረሰባቸው መሆኑ በማስጠንቀቅ አሜሪካ ድጋፍ የማቋረጥ ውሳኔውን በአስቸኳይ እንድትቀይር ጠይቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በጥር ወር ለመጀመሪያ ጊዜ ወደ ስልጣን በመጡበት ቀን የመንግስት ወጪ ለመከለስ በሚል ለ90 ቀን ያህል አገራቸው የምትሰጠውን እርዳታ ማቋረጣቸውን አስታውቀው ነበር። ከዚያን ጊዜ ጀምሮ አብዛኛው የአሜሪካ ዓለም አቀፍ ልማት ኤጀንሲ ፕሮግራሞች ተቋርጠዋል። በዩናይትድ ስቴትስ የገንዘብ ድጋፍ የሚደረግላቸው የኤችአይቪ ሕክምናና መከላከል መርሃ ግብሮች በመቋረጣቸው በአፍሪካ ውስጥ የእናቶችና የህፃናት ክሊኒኮች እንዲዘጉ ተደርጓል። ህይወት አድን የሆኑት የጸረ ኤችአይቪ መድኃኒቶች ላይም እጥረት ፈጥሯል ተብሏል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ሰላም።